ዛሬ የጆና የንቃተ ህሊና ፋይታቸው ዛሬ ነው። እኛም ያለውን ነገር ለእናንተ ለማሳየት ከሰቸቸቸ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወዲያው እንዲጀመር ፕሮግራሙ ሁሉ የምታዩት ያን ጌም ለማየት ነው የበረታ ብሮ ዳዳ ማን ያሸንፋል ማን እንደሚያሸንፍ ደግሞ ኮሜንት ላይ አስቀምጡልኝ። ሰላም ነው ቤኪ፣ እንዴት ነሽ? ድጌ ተገናኘና እንዴት ነሽ? የት ነበር የተገናኘነው? ሲድሮ እና እንዴት ነሽ? ሰላም ነው? ሁሉ ሰላም፣ እግዚአብሔር ይመስገን። ዛሬ እስቲ ማን ያሸንፋል ብለሽ ትጠብቂያለሽ? ዛሬ ከማንና ከማን? ከጆና ከንቃት። እሺ እኔ ያዩዋቸውን የማውቃቸውን ልጆች ልንገርሽ። አንደኛ ሳኒ ታውቂያለሽ? ከዱሬሳ ጋር እሷ። ሁለተኛ ጆኒ ከንቃተ ህሊና። እኔ ንቃተ ህሊና አላየሁም፣ ገባሽ? ስለዚህ ሶስተኛ ደግሞ ከመስፍን ብሩና ከኤርሚያስ መስፍን እኔ አክቹሊ በጣም ኤክሳይትድ ሆኜ የመጣሁት የመስፍን ብሩና የኤርሚያስ መስፍን ለማየት። ሁሉም ሰው ኤርሚ በጣም አንበሳ ነች ወይ? ሁሉም ሰው እና ከሁለቱ ኤርሚ በጣም አንበሳ ነች፣ ግን መስፍን በቃ ከባድ ማች ነው የሚሆነው። እኔ ለኤርሚ ቻንስ ሰጣታለሁ። መስፍኔ ግን ወድሻለሁ በጣም። እኛም እንወድሻለን ቤኪ። ሰላም ወይ? ሃይ እንዴት ነሽ? አሎ እንዴት ነው ጨዋታው? ማምን እንዴት ኤክስፔክት ታደርጋለህ? አሪፍ ይሆናል። የመጀመሪያ ነው ግን አሪፍ ይሆናል ብዬ አስባለሁ። የቦክስ አፍቃሪ ነሽ? ላይክ እንዴት? አይደለም። ኦኬ ብዙ ስለተወራበት ምናምን ያው ልጆቹ ስላያችሁ ደስ ይላል ብዬ ስላሰብኩ እና ኢቨንቱንም ሰፖርት ለማድረግ ነው እንጂ እኔ ቦክስ አድናቂ ነኝ። እሺ እና እንዴት ነው ማን ያሸንፋል ብለህ ታስባለህ? ነው በጣም ይከብዳል። ሁለቱ የራሳቸው ኳሊቲ ያላቸው እንዳየሁት ከሆነ ግን ይከብዳል። ይሄ ነው ማለት አልችልም። ከጨዋታ በኋላ ነው የምናየው። ቴንክ ዩ ሶ ማች። እሺ መልካም ጋይስ አሁንም በቃ ለመፍረድ ተቸግረዋል ፋኖች ማለት ነው። ንቃተ ህሊና ኦር ጆን ስላቸው በቃ ከጨዋታ በኋላ ነው የምናየው እያሉ ነው። አልሬዲ የምናየው የሆነ አብረን ሌትስ ጎ። ፋይት ምን አስተያየት አለው? በማንና በየትኛው ፋይት? በጆኒ እና በንቃተ ህሊና። እኔ ንቃተ ህሊናን ነው የምደግፈው እና ጥሩ ያው የቴክኒክ ሰው ምናምን ነው። በቴክኒካል እንትን ከሆነ በጉልበት ግን ያኛው እንትን ፊት ስለሚያደርግ ያው በጉልበት ሊበልጠው ይችላል። ስለዚህ እኔ ይህንን ያለውን ታክቲካል ብቃት ከተጠቀመ ያሸንፋል ብዬ አስባለሁ። ግን ኮሜንትም ያደረኩት በፌስቡክ ላይ ንቃተ ህሊና ነው። ቴንክ ዩ ሶ ማች በጣም ያው እኔ ቦክሱ ላይ ነው ያለሁት። እንግዲህ ሁለቱም ጎበዞች ናቸው። ለመገመትም የሚያስቸግር ቦክስ ነው የሚሆነው፣ ግን ያው ሜዳ ላይ ማየቱ ይሻላል። ያው እንግዲህ እንደሰማችሁት በጣም ከባድ ነው እየሆነ ያለው ነገር። ላይክ ሁሉም ሰው አንድ የንቃተ ህሊና ደጋፊ ነን፣ እሱን ነው የምደግፈው ምናምን አይተናል። አሁን ደግሞ ላይክ ሌላ ሰው ሄደን ቼክ እናደርጋለን። ብሮ ና ዳሺ ዛሬ ባለው ፋይት ምን አስተያየት አለሽ? ስለምን? ኦኬ በጆና በንቃተ ህሊና ያለውን ፋይት የማን እናንተ እዚህ ልታስበላኝ? አረ
በቀኝ በኩል የጆ ደጋፊ ነኝ፣ በግራ የንቃተ ህሊና ደጋፊ ነኝ። ኦኬ። እና እንትን የቦክስ አፍቃሪ ነሽ? አዎ በጣም ሶ እስቲ ለቦክስ ላይክ ብዙ ወጣቶች አሉ ቦክስ ላይ ምናምን እና ምን ትመክሪያለሽ? ጽናት ይፈልጋል ባይተው አክቹሊ ማንኛውም ነገር ጽናት ይፈልጋል። ግን ቦክስ ደግሞ ሜንታሊ እና ፊዚካሊ በጣም ሬዲ መሆን ይጠይቃል። መስዋዕትነት አለው። እኔ ደግሞ አይ ቲንክ የተወሰነ ቀረብ ብላለሁ መሰለኝ ለነ ኤርሚም ለነ መስፍኔም እና ምን ያህል እየለፉ እንደመጡ ምናምን አይቻለሁ። እና በቃ ላመናችሁበት ነገር ጽኑ። እንደ ሳኮ መቀጥቀጥ ካለባችሁ ተቀጥቀጡ፣ ቀጥቅጡ። ተቀጣቀጥ ነው። እሺ ቴንክ ዩ ሶ ማች ነው። እኔም አመሰግናለሁ። ልነግራችሁ አልችልም። በጣም ጓጉቻለሁ ጨዋታው እስከሚጀምርና ምን አይነት ውጤት እንደሚታይ በጣም ላይክ በቃ እኔ ቃል የለኝም ምን ያህል እንደጓጓኝ። እናንተም አይ ሆፕ እንደጓጓችሁ። ግን ከዚህ በኋላ ያለውን አብረና ያለን ይቻማችሁ። ታብዬ እንዴት ነሽ? እንዴት ነሽ? ሁሉ ሰላም? እስቲ ዛሬ በሚደረገው ፍልሚያ ማን መሽ? ጆ ብሮ አንተ ብዙ ፋን ያለው እግዚአብሔር አይደለም ያለ ላይክ ኤምኤም የሚያቅሰው ላይክ ማወቅ አለበት። ላይክ ግራፕሊንግ ምናምን ቀላል ቴክኒክ አይደለም። በፈጠነ ምናምን አይደለም። እንትን እንደ ቼስ ጨዋታ ነው። ቾከር በፈጠነ አይደለም ጮጌው ማለት በፈጠነ ግርባ ነሳ ምናምን ነገር ምናምን አይደለም። የማን ደጋፊ እንደሆንክ ግን ታውቃለህ? የአርሰናል ብሮ የንቃተ ህሊና የንቃተ ህሊና። አንተስ? ጀማሙሉ የንቃተ ህሊና ብሮ። እኔ የራሴ እኔ የማንም እንትን አይደለሁም። ግን ሁለታቸው በጣም ማከብራቸውና ማደንቃቸው ተጫዋቾች ናቸው። ይመቻቸው። እሺ ይቻማቸው፣ ይመቻቸው። ማን ያሸንፋል ብላችሁ? ንቃተ ህሊና ጥርጥር አሳምሮ ሁለቱም ማራኪ ነን፣ እንወዳቸዋለን። ሁለቱ ነው ግን ሞርገን ቢያሸንፍ ንቃተ ህሊና ደስ ይላቸዋል። ቢያሸንፍ ንቃተ ህሊና በጣም ዘውሊ ያርግላቸው። ያራዳ ልጆች ከአብነት ድረስ ነው የመጣነው። ኧረ በስመ አብ ያራድዬ ልጆች ምችት ይበላችሁ። በቃ ይመቻችሁ። እሺ ቴንክ ዩ ሶ ማች። እንዴት ነሽ? አለሁልሽ አባት። ሁሉ ፒስ፣ ሁሉ አማን፣ ሁሉ ተማም። ዛሬ ባለው ፋይት ማን ያሸንፋል ብለሽ ታስብ? እኔ ኑሮ ያሸንፋል ብዬ ነው የማስበው። ኑሮ እስከዛሬ ኑሮ ነው ሲያሸንፈን የነበረው። ኑሮ ያሸንፋል። ከቀጠለ ደግሞ ያው ጆኒ ይዛ የምትገባውን ነገር ማናቀም ጆኒ ታሸንፋለች። ንቃተ ህሊና ግን ከስሙ ነቃ ያለ ሰው ነው። የዋዛ የሚሰው አይመስልኝም። ሁለቱም የዋዛ ሰዎች አይደሉም። በጣም በቃ ግብ ኔክ ቱ ኔክ የሚባለው ታውቃለህ? አንገት ለአንገት እንደዚህ ይባል። እኔ በቃ ገብቼ አሁን ኦልሬዲ የእንትን ያሸንፋል፣ ጆን ያሸንፋል ያልሽ እቺ ይበልሽ። አራዳ አንቺ ማን? እኔ የራሴ ካምፔን አለችና እንደዛ ሰማች።
በዚህ ሁሉ ደግሞ ላበቃች ለጀርባ አጥንቴ እናት ትትከኛ ራሱ ኤርሚ ራሱ ሪስክ ጀርባ አጥንቴ የእሷ ጸሎት ነው። ሁላችሁ ማመስ እንዴት ነህ? ፊስ ነው አለን እግዚአብሔር ይመስገን። እዚህ ግጥሚያ ማን ያሸንፋል ብለህ ታስባለህ? ጆኒ ነው። ጆኒ ደጋፊ የጆኒ ደጋፊ ወርቅ አድርጎ ጆኒ ይላል። ጆኒ በጣም ተዘጋጅተህ ነው የመጣው ለማለት? አዎ የጆኒ ደጋፊ ነኝ። ሌላ ደግሞ ተጨማሪ ነገር ጆኒ ሲያሸንፍ እኔ አሜሪካ ፒትቦል ውሻ አለኝ ወልደዋል። እሱ ውሻ የአሸናፊነት ምሳሌ ስለሆነ እሱን አበረከትለታለሁ። ኤርሚ እንዴት እግዚአብሔር ይመስገን ሰላም ነው። ጨዋታው እንዴት አየሽ? ጨዋታው በጣም አሪፍ ነው። ያው እንዳያችሁት ነው፣ አሪፍ ነው። በጣም አስደምመናል። በጣም ቦክሲንግ ማለት እንዲህ ነውና በጣም ወርተናል ባንተ በመስለም ማለት ነው። እና ቴንክ ዩ ሶ ማች እግዚአብሔር ያመሰግናችሁ። ጋይስ እንግዲህ ሁላችንም እየጠበቅን የነበረው የጆንና የንቃተ ህሊና ፍልሚያ አሁን ሊጀመር ነው። ሁሉም ሰው በጣም ጓጉቷል። በጣም ከባድ ይሆናል ብሎ እየጠበቀ ነው። አብራችሁ ተከታተሉ።
ውስን ያላችሁ
የሆነ ነገር ብለን እንገምታለን። ስለዚህ ምንድነው የሚሰማው? ጋይስ first off ንቃተ ህሊና እዚህ ስቴጅ ላይ በጣም ብዙ ሰው በፈራበት እሺ ብሎ በመምጣቱ ሁላችሁም አንዴ ሞከሩልን። እዚህ መድረክ ውስጥ መግባት ቀላል አይደለም። The most important thing ከዚህ በፊት በጣም ብዙ ማስተሮች ተብለው ሀገር ውስጥ ያሉ ማርሻል አርቲስቶች ተመሳስለው and I want you guys to understand I challenge anyone let's fight I don't care how many martial arts I will take you on asalifik my collab round of I have a list of people that I'm going to check off a bunch of fake martial artists ተራ በተራ እናሰጣቸዋለን። ከዚህ ፕሮግራም ጀምረን ጸዴ ለማለት ይከብዳል። እኔ ራሴ እንደዚህ በአንደኛው ዙር ቶሎ አልጨርስም። ምንም አንቺስ እንዴት አይሽ? እንደዚህ ኤክስፔክት በአንድ ዙር ስማ፣ እኔ ኢንተርቪው አላልኩም እንደዚህ ኤክስፔክት አላልኩም ይላል። ምንድን ነው ኤክስፔክት አደረኩት? ምን ተሰማህ? የማን ደጋፊ ነበር? ማንም ቢያሸንፍ ማተር አድርግ ግን ንቃተ ህሊና በጣም እሱ አንደርስታንድ ስለነበረ ለአንደርዶግ ሰፖርት ያደርጋል። ግን 0-0 አንደርዶግ የነበረበት አውራይ ይግዞች ምን ላይ እንጠብቀው? ዩቲዩብ ላይ ጨዋታው እንዲታይ ብሮ ላንተ አዝኛለሁ። ያሳዝናል። ኤሮ እኔ ግን የሚገርመው የጆኒ ነበር በጣም ደስ ብሎኛል። ኤቨሪባዲ ውድድሩ ይሄንን ይመስል ነበር። ላይክ በጣም ብዙ ሰው ኤክስፔክት ባላረገው ነገር ነው እንትን ያለቀው ጌሙ። እኔ ራሱ ኤክስፔክት አላረኩም። ኦልሞስት ጆኒ ነበር ያሸንፋል ብዬ የገባሁት ግን ብሮ ፈርስት ራውንድ ላይ አልጠበቅኩትም። በጣም ፈታኝ ይሆናል ብዬ ነበር ያሰብኩት። ኤኒዌይ እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ባበደ ቪዲዮ መለስላችኋለሁ። የቻ ማች ሰብስክራይብ ማድረግ እንዳትረሱ። ፒስ አውት